በአሜሪካ የአይሲኢ ፖሊሶች ስደተኞችን አሳደው መያዝ፣ ማዋከብ፣ ማሰር፣ ማባረር እንደ አዲስ አገርሽቶባቸዋል። ዶክተር፣ ፕሮፌሰር፣ ነጋዴ፣ ባለሀብት፣ የቀን ሰራተኛ፣ የቤት ሰራተኛ አይመርጡም። ያገኙትን ሁሉ ያስራሉ፣ ያባረራሉ። ሁኔታው ከባለፈው የታህሳስና የጥር ወር ዲሴምበር ኤንድ ጃንዋሪ አካባቢ ከተከሰተው በከፍተኛ ሁኔታ ለየት ባለና በተጠናከረ መልኩ ቀጥሏል። ትራምፕን በአምስት ጣቱ ፈርሞ የመረጠው አሜሪካዊ የሚወዳት እጮኛውን በአይሲኢ በድንገት ታፍና ተወሰደችበት። ግለሰቡ ትራምፕን በመምረጤ ተጸጸትኩ፣ ትዳሬና ቤተሰቤ ተበተነ ሲል ቃል በቃል እንድታዳምጡት ለእናንተ አቅርበነዋል። የዩናይትድ ስቴትስ የስደተኞችና ጉምሩክ አስፈጻሚ አይሲኢ በጆርጂያ ግዛት ውስጥ ባካሄደው መጠነ ሰፊ የህግ ማስከበር ዘመቻ 1226 ህጋዊ ሰነድ የሌላቸውን ግለሰቦች በቁጥጥር ስር ማዋሉን አስታወቀ። የነዚህንና ሌሎች የኢሚግሬሽን ሰበር አስቸኳይ አንገብጋቢ አሁን ከደቂቃዎች በፊት የወጡ ዜናዎችንና መረጃዎችን ይዘን መተናል። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን እንድትከታተሉ በአክብሮት እየጠየቁ አሁን ወደ ዝርዝሩ አልፌያለሁ። መልካም ቆይታ፣ አብረን እንከታተለው። ወደ ቀዳሚው ዜናና መረጃ ስናልፍ ሰሞኑን የአይሲኢ ፖሊሶች በአሜሪካን ሀገር ስደተኞችን አድነው መያዝ፣ አባረው ማሰርና ከአሜሪካ የማባረር ተግባራቸውን በከፍተኛ ሁኔታ አጠናክረው ቀጥለዋል። ከባለፈው ዲሴምበርና ጃንዋሪ አካባቢ ከተደረገው ይሄኛው በከፍተኛ ሁኔታ እየተጠናከረ ነው ሲሉ በርካታ ስደተኞች ሀሳብ አስተያየታቸውን ሰጥተዋል። ከዚሁ ጋር ተያይዞ የዩናይትድ ስቴትስ የስደተኞችና ጉምሩክ አስፈጻሚ አይሲኢ በጆርጂያ አትላንታ ግዛት ብቻ ባካሄደው መጠነ ሰፊ የህግ ማስከበር ዘመቻ 1226 የሚሆኑ ህገወጥ ስደተኞችን በቁጥጥር ስር አውዬ በርካቶችን ከአሜሪካ አባረሪያቸዋለሁ ብለዋል። ኦፕሬሽን ሴፍ ኮሚኒቲ አትላንታ የሚል ስያሜ የተሰጠው ይህ እርምጃ በተለይ የወንጀል ታሪክ ያላቸውን ወይም በሀገር ውስጥ መጠባበቅ ላይ ያሉ የወንጀል ክሶች ያሉባቸውን ስደተኞች በቀጥታም ታርጌት ያደረገ ነበር። By ICE agents carrying out President Trump's crackdown on illegal immigration hit an all-time high last month. Now, many of those detainees were picked up at airports. But in Georgia, a massive ICE operation led to the arrest of over 1,200 illegal migrants. Over 700 of them had either been convicted or charged with crimes in the U.S. Take a look at just some of those arrested with criminal histories, including sexual battery, aggravated assault, domestic violence, and cruelty to children. Turning to the Trump administration's immigration crackdown, as ICE arrests hit an all-time high, agents are taking their operation to U.S. airports. More than 46,000 people were detained last month over alleged immigration violations, but some critics say the new strategy is targeting the wrong people. ቪዲዮውን እንዳያችሁት እንደሰማችሁትና እንደተከታተላችሁት እንግዲህ ክቡራን አድማጭ ተመልካቾቻችን የአይሲኢ ፖሊሶች ስደተኞችን አባረው መያዝ፣ ማሰር፣ ማሳቀቅ፣ ማንገላታትና ማዋከብ እንዲሁም ከአሜሪካ የማባረሩን ስራ ህፃን አዋቂ ሳይሉ ዶክተር፣ ፕሮፌሰር፣ የቀን ሰራተኛ፣ የቤት ሰራተኛ ሳይሉ ሁሉንም ጠርገው ከአሜሪካ እያባረሩ ይገኛሉ። በቅርቡ እንኳን ታዋቂው የፋርማሲ ዶክተር በትውልድ ኢትዮጵያዊ የሆነው በአይሲኢ ኤጀንቶች ተይዞ አይተነዋል። አሁንም እየሆነ ያለው እሱ ነው። በአትላንታ ጆርጂያ የተካሄደው ኦፕሬሽን ደግሞ በአይነቱ ለየት ይላል። 1226 የሚሆኑ ህጋዊ ሰነድ የሌላቸው ስደተኞች በቀጥታ በአይሲኢ እጅ ውስጥ ገብተዋል። በርካቶቹ ተባረዋል። ከፊሎቹ ደግሞ እዚሁ አሜሪካን ሀገር ሆነው ኬዛቸው እየተጣራ ነው። ከተያዙት መካከል እንግዲህ 1226 ግለሰቦች 720 ያህሉ በአሜሪካ ውስጥ ቀደም ሲል የተመዘገበ የወንጀል ታሪክ ያላቸው ወይም በሂደት ላይ ያሉ የወንጀል ክሶች የተመሰረተባቸው ናቸው ብለዋል የአይሲኢ ኤጀንት። በቁጥጥር ስር የዋሉት ግለሰቦች የጾታ ወንጀሎች፣ በህፃናት ላይ የሚፈጸሙ ጥቃቶች፣ ከባድ ግፍና ድብደባ፣ የአደንዛዥ እጽ ዝውውር፣ ስርቆት፣ ህገወጥ የጦር መሳሪያ ይዞታና ያለአግባብ መኪና ማሽከርከር፣ በተለይ ደግሞ ጠጥቶ ማሽከርከር DUI ድራይቪንግ አንደር ኢንፍሉዌንስ የሚሉት ወንጀሎች ይገኙባቸዋል ብለዋል የአይሲኢ ኤጀንት። የአይሲኢ ኤጀንቶች በስደተኞች ላይ እንደዚህ አይነት የዳቦ ስም ይለጥፉባቸው እንጂ በርካቶቹ
ብዙዎቹ ግን ወንጀል ያልሰሩ ኢኖሰንት የሆኑ ሰርቶ አደር በላባቸው የሚያድሩ ንጹህ ስደተኞች ናቸው። በተለይ በርካታ ትውልደ ኢትዮጵያውያን አሁን በአሜሪካን ሀገር እየተያዙ የሚገኙት ከዚህ በፊት የወንጀል ሪከርድ ስላለባቸው ሳይሆን አሜሪካን ሀገር የቪዛ የቆይታ ጊዜያቸውን አሳልፈው እዚሁ አሜሪካን ሀገር ለመቆየት የሞከሩትን ነው ፈልገውና አድነው በእያንዳንዱ ቤት እያንኳኩ በቁጥጥር ስር ያዋሏቸው። በተለይ በአትላንታ ጆርጂያ የተካሄደው ኦፕሬሽን በብዛት ታርጌት ያደረገው በአንድ የጭነት መኪና ኩባንያ ላይ በርካታ ስደተኞችን በውስጡ ቀጥሮ ያሰራ ነበርና በሱ ድርጅት ውስጥ ነው ብዙዎቹን በአንድ ጊዜ አፍነው የያዟቸው። ድርጅቱ በርካታ የአሜሪካ ሕጋዊ ሰነድ የሌላቸውን ስደተኞች ቀጥሮ ያሰራ ነበርና በደረሳቸው ጥቆማ መሰረት ነው የአይሲ ኤጀንቶች እዚህ ተቋም ውስጥ በርካታ ቁጥር ያለው ስደተኞችን በአንድ ጊዜ ጭነው በቁጥጥር ስር ያዋሏቸው። የት እንደሚወስዷቸው የት እንደሚያስሯቸው እንኳን አይናገሩም ነው የተባለው። ቤተሰብ በአካባቢው ቆሞ ቢጠይቃቸውም የት እንደሚያስሯቸው በጭራሽ አይናገሩም። ብቻ ካገኟችሁና የእናንተን ስታተስ በዳታቤዝ በኢንተርኔት ቼክ ካደረጉ በኋላ የቪዛ ጊዜ አሳልፋችሁ ወይም ደግሞ በአሜሪካ ወንጀል ሰርታችሁ ወይም ደግሞ በአሜሪካ የክስ ሂደት ካገኙባችሁ ምንም አይነት ርህራሄ የላቸውም። በቀጥታ እጃችሁን ወደኋላ አስረው በመኪና ጭነው መውሰድ ብቻ ነው ተግባራቸው። ይህ እጅግ በጣም አስደንጋጭ ነው። ዛሬ በእኛ ላይ አይደርስም መስሎን ከሆነ ምንም መኩራራት አያስፈልግም። በየትኛው ጊዜና ሰዓት እንደሚይዙን ስለማይታወቅ ማለት ነው። የሥራ ኃላፊዎቹን መግለጫ ደግሞ ላስደምጣችሁ። በጣም የሹፈትና እጅግ ሰላቅ የተሞላበት መግለጫ ነው የሚሰጡት። ባጭሩም አሜሪካን ለቃችሁልን ውጡ የሚል አይነት ነገር ይመስላል። መኮንኖቻችን የተለመዱትና የሚችሉትን ምርጥ ስራ ሰርተዋል። አደገኛ ወንጀለኞችን ከአሜሪካ ማህበረሰቦች ለይተው አስወግደዋል በማለት የአይሲኢ የቁጥጥርና ማስወገድ ክፍል ተጠባባቂ ረዳት ዳይሬክተር ፓትሪሺያን ሃይድ ተናገሩ። መኮንኖቹን ይበልጥ እያሞካሹ ነው የተናገሩት። በዚህ ኦፕሬሽን የተያዙት ሁሉም ግለሰቦች የአሜሪካን የስደተኞች ሕግ የጣሱ ናቸው ብለው በ4 ነጥብ ደምድመዋል። ከ700 በላይ የሚሆኑት ደግሞ በአሜሪካ ውስጥ የወንጀል ታሪክ ያላቸው ናቸው የሚል የዳቦ ስም ሰጥተዋቸዋል። ባጭሩ በአሜሪካ የአይሲ ኤጀንቶችን እንዲያስተዳድሩ ዲፓርትመንት ኦፍ ሆምላንድ ሴኩሪቲን እንዲመሩና የአሜሪካ የኢሚግሬሽን መስሪያ ቤትን USCISን እንዲያስተዳድሩ እንዲሁም የፕሬዚዳንት ትራምፕ ጋሻ ጃግሬ የሆኑ ሰዎች የሚናገሩት ነገር ከአሜሪካ ምድር ወንጀለኞችን፣ ጋንጎችን፣ እብዶችን ጭምርና ህገወጥ ስደተኞችን ጠራርገን አስወጣናቸው ነው የሚሉት። እውነታው ግን እሱ አይደለም። ወደ በኋላ ላይ ማን ነው ትክክለኛው እውነታው የት ነው የሚለውን ደግሞ ትሰሙታላችሁ። ታዲያ እነዚህ የአይሲኢ ባለስልጣናት አሁንም እንደሚናገሩት ምርመራውና ኦፕሬሽኑ አሁንም በጥልቀት ቀጥሏል። ወደ ሌሎቹ የአሜሪካ ግዛትም ከዚህ በከበደ በተጠናከረና እጅግ በተደራጀ መልኩ እንገፋበታለን ብለዋል። ምናልባት እንግዲህ በርካታ ትውልደ ኢትዮጵያውያንና ኤርትራውያን አሜሪካን ሀገር ለጉብኝት፣ ለትምህርት፣ ለንግድ፣ ለተለያዩ ሁኔታዎች ገብተው እዚሁ አሜሪካን ሀገር ቀርተው ያሉ ኢትዮጵያውያን፣ ኤርትራውያን ቁጥራቸው በጣም ከፍተኛ ነው። አሁን እነሱን በቀጥታ ታርጌት አድርጓል አይሲኢ። የማምለጫ የመውጫው መንገድ ምንድን ነው የሚለውን መጨረሻ ላይ ደግሞ እናስቀምጥላችኋለን። ብዙ ቁጥር ያለው ኢትዮጵያዊ፣ ኤርትራዊ ነው እየተጠቃ የሚገኘውና ምንም ቢሆን ኢቭን ዜጋም ብትሆኑ ግሪን ካርድም እንኳን ብታገኙ ወደ አሜሪካን ሀገር የገባችሁበት ሁኔታ ወደኋላ ይመረመርና ከተሰጣችሁ የቪዛ ቆይታ በላይ ቆይታችሁ ከሆነ ለግሪን ካርድና ለሲቲዝን ያመለከታችሁት የቪዛ ቆይታችሁ ትክክል አልነበረም በሚል ነው የሚያስሯችሁ። እጅግ በጣም አስደንጋጭ የሆነ ነገር ነው ያሁኑ እየሆነ የሚገኘው። በቀላሉ የሚታይ እንዲሁ ቸለል ብለንና የጆሮ ቀለብ ነው ብለን ሰምተን የምናልፈው ዜናና መረጃ አይደለም። ወደ ቀጣዩ ዜናና መረጃ ስናመራ ደግሞ የፕሬዝዳንት ትራምፕ አስተዳደር ለደጋፊዎች እንኳን እንደማይራራና ምን ያህል ጨካኝ አስተዳደር እንደሆነ የምናይበት ነው። እሱም ትራምፕን በ5 ጣታቸው ፈርመው የመረጡ አሜሪካውያን
እሱን መምረጣችን ስህተት ነበር ሲሉ የህሊና ጸጸት ውስጥ ገብተዋል። ከዚሁ ጋር ተያይዞ በተለይ ደግሞ በዓለም አቀፍ የዜና አውታሮች ሁሉ መነጋገሪያ የሆነው በርካታ አሜሪካውያንን ሁሉ በእንባ ያራጨ ነገር ተከስቷል። እሱም ትራምፕን በ5 ጣቱ ፈርሞ የመረጠው አሜሪካዊ የሚወዳት እጮኛው በአይሲኢ በድንገት ታፍና ተወሰደችበት። ግለሰቡ ትራምፕን በመምረጤ ተጸጸትኩ፣ ትዳሬና ቤተሰቤ ተበተነ ሲል ተናግሯል። የሱን ኬዝ ነው በቀጥታ የምናቀርብላችሁ። እስቲ ከራሱ አንደበት እንስማው፣ ግለሰቡ የሚናገረውን እንስማው። እስኪ ማን ያውራ የነበረም ማን ያርዳ የቀበረ ይላሉ አባቶቻችንና ግለሰቡ የደረሰበትን ነገር ሲናገር እናዳምጠው። እንዴት እያለቀሰ እንደሚናገር ተመልከቱት። የአሜሪካ ዜጋ ነው፣ ዜግነት አለው፣ በትውልድም አሜሪካዊ ነው። እጮኛውን ግን በዚህ በማይረባ የኢሚግሬሽን የትራምፕ አስተዳደር ምክንያት ከሱ እንድትነጠል አድርገውበታል። ሮሮውን እያሰማ ነው። እናዳምጠው። I voted for Trump. I am saying that they are picking up law-abiding citizens. They're destroying families, jobs. John Gannon is a 75-year-old businessman and lifelong Republican who supported President Trump in 2024. I wouldn't do that again, not after this fiasco. His fiancée, 45-year-old Venezuelan immigrant Yasmin Suarez Reyes, was detained by ICE at George Bush Intercontinental Airport in Houston in late July. 8 ICE agents swarmed Jasmine and detained her, didn't tell us why, and rustled her off into a car. When you saw that unfold, what went through your mind? Well, I was just in total disbelief. According to her immigration lawyer, Suarez Reyes came to the U.S. legally in 2023 and later applied for asylum, a case that is still ongoing. But her underlying permission to be in the U.S. has lapsed. Some people may say this is what mass deportations look like. They're not going after the hard guys. That's too difficult. It's easier to pick them up at the airport. You know, it's like shooting fish in a barrel. Suarez Reyes was arrested as part of a recent crackdown by ICE at airports across the country. ICE is here, help us! Back in Texas, Gannon says he deeply misses his fiancée, who remains in ICE custody, facing deportation. Jasmine's good as gold. Love Jasmine. That's it. In a statement to KHU 11, the Department of Homeland Security said in part, quote, "This administration is working diligently to ensure that aliens in our country illegally can no longer fly unless it is out of our country to self-deport." እንግዲህ የተከበራችሁ አድማጭ ተመልካቾቻችን ግለሰቡ የተናገረውን ሰምታችኋል፣ አዳምጣችኋል፣ ተመልክታችኋል። ፎቶአቸውንም እዚህ ስክሪኑ ላይ እየተመለከታችሁ ነው። የረጅም ጊዜ የሪፐብሊካን አባልና የቴክሳስ ነጋዴ የሆነው ዶናልድ ትራምፕን ዳግመኛ ወደ ነጩ ቤተ መንግስት እንዲመለሱ በጋለ ስሜት ድምጹን ሰጥቶ የነበረ ግለሰብ ነው። ዶናልድ ትራምፕን በ5 ጣቱ ፈርሞ ያስተዳድረኛል፣ ይሆነኛል፣ ለአሜሪካና ለኔም ይበጃል ብሎ የመረጠ ግለሰብ ነው። ሪፐብሊካን ነው። ያስተዳደሩ ጠንካራ የኢሚግሬሽን እርምጃ በግል ህይወቱ ላይ በቀጥታ በማረፉ ጥልቅ ጸጸት እንባ እየተናነቀው እንዲህ ሲናገር አየ ነው። አንዳንዴ በእጅ አስገብቶ ቁንጣን ይላል ያገሬ ሰው። ብዙ ጊዜ እኛ የምንፈልገው የምንወደው ሰው በዚህ ደረጃ ለኛ መልካም ሳይሆን ሲቀር ልብን ይሰብራል። ለዛውም በሀገረ መንግስት ደረጃ ለሀገር ይበጃል ይጠቅማል የተባለ መሪ ግለሰብንና ሀገርን ሲጎዳ ሲታይ እንግዲህ ይሄ ነው ችግሩ ማለት ነው። ይህ ከኢትዮጵያ ፖለቲካ ጋርም የሚገናኝ ነገር አለው። በርካቶች አሁን ያለውን የኢትዮጵያን መንግስት በጉጉት ነበር የመረጡት። በጉጉት ነበር ሲፈልጉትና ሲጠብቁት የነበረው። ከሆኑ ዓመታት በኋላ ግን ኢትዮጵያ ውስጥ ያለውን ምስቅልቅል ብዙዎቻችን ምንም እንኳን እዚህ አሜሪካ ሀገር ብንኖርም በርቀት በሚዲያ የምንሰማው ነገር ነው። አሜሪካም የሆነው እሱ ነው። ትራምፕን በ5 ጣታቸው ፈርመው የመረጡ አሜሪካውያን አሁን እያለቀሱ ነው። የ75 ዓመቱ የቴክሳስ ነጋዴ ጆን ጋኖን ይባላል። ምስሉ ላይ የተመለከታችሁት የኢሚግሬሽንና የጉምሩክ ማስከበር አይሲ ወኪሎች የ45 ዓመቷን እጮኛውን ያስሚን ሱዋሬዝ ሬየስን
በድንገት በቁጥጥር ስር አዋሉበት። ጥንዶቹ በአውሮፕላን ሲሳፈሩ ዝግጅት እያደረጉ በነበረበት ወቅት በቁጥጥር ስር መዋሏን ተከትሎ ዳግመኛ ለትራምፕ ድምፅ እንደማይሰጡ ተናግረዋል። በእርግጥ ፕሬዚዳንት ትራምፕ ከዚህ በኋላ ፕሬዚዳንት የመሆን እድል የላቸውም። ሁለቱንም ተርም ተመርጠዋል። አንድ ፕሬዚዳንት ደግሞ ከሁለት ጊዜ በላይ አሜሪካን አያስተዳድርም። ይቺ አሁን ፕሬዚዳንቱ በስልጣን ላይ ያሉባት ጊዜ እስከ መቼ አልቃልን እያልን ብዙ ስደተኞች እዚህ አሜሪካን ሀገር ቀኗን እየቆጠርን እንገኛለን፣ ሌላ የተሻለ ፖሊሲም እስኪመጣ ድረስ። ይህ ልብ ሰባሪ ክስተት የተፈጸመው በሂውስተን ጆርጅ ቡሽ ኢንተርኮንቲኔንታል ኤርፖርት ላይ ነው። ጋኖን እና የቬንዙዌላ ተወላጅ የሆነችው ስደተኛ ጮኛው ሱዋሬዝ ሬስ ለመጋባት አቅደው ለፕሮግራማቸው የሚሆን ነገር እንዲሁም እግረ መንገዳቸውን ደግሞ አንዳንድ ነገሮችን ለማድረግ ወደ ላስ ቬጋስ በአውሮፕላን ሲያቀኑ ነው የአይሲ ኤጀንቶች ተከታትሎ እሷን በቁጥጥር ስር ያዋሏት። ስደተኛ መሆናችን እንዴት እንደሚያውቁን ግራ ይገባኛል። አንዳንዴ በምን አይነት ቴክኖሎጂ እንደሚቆጣጠሩን ግራ ይገባኛል። በተለይ ኤርፖርት ላይማ እነሱን ማምለጥ የማይታሰብ ሆኗል። ትልቁ የስደተኞች ማጥመጃ ቦታ በአሁኑ ሰዓት የት ነው ካላችሁኝ የአሜሪካ ኤርፖርቶች ናቸው። ከዚህ በፊትም አንድ ዜና ሰርተንላችሁ ነበር በዚህ ዙሪያ። ጋኖን እንደገለጸው ጥንዶቹ የደህንነት ፍተሻውን አጠናቀው ከመዝናኛ ክፍል ወይ ላውንጅ ውስጥ ከገቡ በኋላ በሲቪል የለበሱ የኢሚግሬሽን ወኪሎች ያስሚንን ከበቧት አለ። እጮኛውን ከበቧት። ከአየር መንገዱ ክፍል ለመውጣት ወይም ከወጣም በኋላ 8 መኮንኖች አንዲትን ግለሰብ ለመያዝ ክብብ ነው የሚያደርጓችሁ፣ ያስሚንን ከበው ያዟት ሲሉ ጋኖን ተናገረ። ምክንያቱን ሳይነግሩን ሳያማክሩና ሳያስረዱን በቀጥታ ወደ መኪና አስገቧትና ከኔ ነጥለው ወሰዷት ይላል። አሜሪካዊ ሰው ነው እንደዚህ እያለ እየተናገረ የሚገኘው። የአሜሪካ ዜጋ አግብቻለሁ፣ የአሜሪካ ዜጋ አፍቅሬያለሁ የሚለው ጋራንት አይሆንም። በዚህ ሰዓት የእናንተ የግለሰብ የኢሚግሬሽን ኬዝ ነው የሚታየው። ትራምፕን በ5 ጣቱ ፈርሞ የመረጠ ሪፐብሊካን የአሜሪካ ተወላጅ ሆነ እዛው ተወላጅ ነጭ ሆነ ማለት ነው። የእሱን እጮኛ በዚህ ደረጃም የአይሲ ኤጀንቶች ከሱ ነጥለው ከወሰዷት፣ ሌሎቻችንማ ጭራሽ ምንም ጋራንቲ የለንም ማለት ነው። የህግ ዳራውን ስንመለከተው የሱዋሬዝ ሬስ የኢሚግሬሽን ጠበቃ አላት፣ አኒ ኬኔዲ ይባላል። እሱም እንደተናገረው ምንድነው የረጅም ጊዜ የሪፐብሊካን አባል ነው። ደንበኞቹ በጥቅምት 2023 ወይም ኦክቶበር 2023 በቪዛ ማስተላለፊያ መርሃ ግብር ላይ በህጋዊ መንገድ ወደ አሜሪካ እንደገቡ ገልጸዋል። የመጀመሪያው የ90 ቀናት ፍቃድ ጊዜ ከማብቃቱ በፊትም ሱዋሬዝ ሬስ በጃንዋሪ 2024 የጥገኝነት ጥያቄ አቅርባ ነበር። ስለዚህም የሱዋሬዝን ኬዝ ስንመለከተው ጠበቃውም እንደተናገረው በ2023 ነው ወደ አሜሪካ የገባችው። የቪዛ ቆይታዋ እንዳለቀ ኢሚዲየትሊ ነው አሳይለም የጠየቀችው ማለት ነው። ስለዚህ ኦቨርስቴይ የላትም። ኦቨርስቴይ ወይ ወደ አሳይለም ወይ ደግሞ ወደ ሌላ ኬዝ ሳንጠይቅ እንዲሁ ዝም ብለን አሜሪካን ሀገር ስንቆይ ነው ኦቨርስቴይ የሚባለው እንጂ ወደሆነ ኬዝ ከቀየር ነው ኦቨርስቴይ አይባልም ነው የሚሉት የኢሚግሬሽን ባለሙያዎች። ሱዋሬዝን በዚህ ነው የያዟት። ኦቨርስቴይ አለብሽ፣ የቪዛ ቆይታ አለብሽና የአሜሪካን የኢሚግሬሽንና የቪዛ ህግን ጥሰሻል ብለው ነው ያሰሯት። የጥገኝነት ጉዳይ በመጠባበቅ ላይ እያለ ህጋዊ የሥራ ፍቃድና የቴክሳስ መታወቂያ እንዳገኘች ጠበቆቿ ተናግረዋል። እናም የአሜሪካ ዜጋ ከሆነው ከጋኖን ጋር መጋባት ለቋሚ የዩናይትድ ስቴትስ ነዋሪነት ግልጽ መንገድ ሊሰጣት እንደሚችል ጠቁማለች። ይሁን እንጂ የሀገር ውስጥ ደህንነት ዲፓርትመንት ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ እስሩን አጥብቆ በመከላከል የህግ የበላይነትን እንደሚያስቀድም ተናገረ። ዲፓርትመንቱ ሱዋሬዝ ጃንዋሪ 19 2024 ያጠናቀቀችውን ህጋዊ የመቆያ ጊዜ በህገወጥ መንገድ አራዝማለች ብሎ ከሷታል። ይሄ ነው እየሆነ ያለው። በርካታ ትውልደ ኢትዮጵያን ሰሞኑን የተያዙትም በዚህ ነው። ዶክተር ብርሃኑ አንዱ ምሳሌ ነው። ቺፍ የፋርማሲ መምህር ነው። በአሜሪካን ሀገር የተወደደ በፍሎሪዳ ግዛት አካባቢ ነው።
የዩኒቨርሲቲ አስተማሪ ነው። ዩኒቨርሲቲው በጣም ይፈልገዋል። ተሸልሟል። የዓመቱ እንቁ መምህር ተብሎ በአሜሪካ አስቡት፣ ከኢትዮጵያ ሂዶ በአሜሪካ ውስጥ እንቁ መምህር ተብሎ የተሸለመ ሰው ነው። በኢሚግሬሽን ኬዝ ግን የቪዛ ቆይታው ትክክል አይደለም በሚል ተሸልሞ እንደወጣ በአይሲ ፖሊሶች በቁጥጥር ስር ሆኖ ወደ ወህኒ ወርዷል ማለት ነው። እንደዚህ ነው እንግዲህ ፍትፍት አሳይቶ ኩበት የሚባለው ይሄ ነው። አንዳንዴ ፍትፍት እንበላለን ስንል የማንጠብቀው ነገር ሲገጥመን ማለት ነው። ተሸልሞ በአሜሪካ አንደኛ ተብሎ ምርጡ እና የአሜሪካ አስደናቂው የፋርማሲ ዶክተር መምህር ዶክተር ብርሃኑ ከኢትዮጵያ ተብሎ ሽልማቱን ይዞ በር ላይ ሲወጣ ግን በቁጥጥር ስር የዋለበትን አጋጣሚ አሁን ከ2 ሳምንት በፊት ማስታወስ ለሁላችንም አይከብደንም። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ከአሜሪካ ኢሚግሬሽን ጋር ተያይዞ ያቀረብንላችሁ ሰበር፣ አንገብጋቢ፣ አስቸኳይ ጊዜ የማይሰጡ እውነትም ጊዜ የማይሰጡ ናቸው እንዳያችኋቸው ዜናዎችና መረጃዎች እነዚህ ነበሩ። ሌሎች ተመሳሳይ እንደዚህ አይነት ዜናዎችና መረጃዎች እንዲደርሷችሁ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። በቀጣዩ ቪዲዮ ግን ትውልደ ኢትዮጵያውያን ምን ማድረግ አለባቸው፣ ከእንደዚህ አይነት አስቸኳይ እስር ዲፖርቴሽንና አስቸኳይ የአይሲ አፈሳ ራሳቸውን ለመጠበቅ ምን ያድርጉ የሚለውን በሌላ ቪዲዮ ነው የምንመለስበት።